ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ። እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ ተወዳጆች? እንግዲህ እንዳለንበት የጊዜ የወቅት አቆጣጠር ይልቁኑ ደግሞ በዚህ ጊዜ አገራችን ወደ ሌላ የጥፋት ጎዳና ልትጓዝ መንግስትም ውስጣዊ አሰራሩን በጣም ባስከፊና በአስቸጋሪ ሁኔታ ሊጠፍረን በግልጽ የምክክር ኮሚሽን የሚባል ነገር ጀምሮ አደጋ ውስጥ ነን ያለ ነው። እንግዲህ ተከትሎ ባለጊዜ ነን ባዮች በዘረኝነት ነቀርሳም ሆነ በአንዳንድ የሃይማኖት ውቅር ውስጥ የሚንሰራፋውን ነገር ዛሬ ክሊርሊ ልነግራችሁ የዜግነት ግዴታ ስላለብኝ እናገራለሁ። ምክንያቱም ይሄንን ማነሳው እንግዲህ እስልምና በውስጥ እንግዲህ በእነዚህ ሰዎች የሚሰራውን እያንዳንዱን ነገር በዚህ በምክክር ኮሚሽን እስልምና ራሱን ለማስከበር ብሎ የተደረደሩትን ነገሮች ሳይ በጣም ደንግጫለሁ። በመጀመሪያ ደረጃ ሙስሊም ወንድሞቻችን ምንድነው ሁለተኛ ዜጋ እያላችሁ በፍርሃት የምትንቀጠቀጡት ማለት ነው? በመጀመሪያ ደረጃ ዜግነት የሚለውን ነገር ራሱ ሚስጥሩ የገባችሁ አይመስልንም። ከዛ በተረፈ መጤነትን በተመለከተ እስልምና በ615 የመጣ መሆኑን በደንብ እኮ ታውቁታላችሁ። ስለዚህ ከዛ በፊት የነበረው በኢትዮጵያ ውስጥ እንግዲህ የአይሁድ እምነት የነበረ ነገር አለ፣ ባዕድ አምልኮ የነበረ ነገር አለ። ስለዚህ የአይሁድ አምልኮ ቤተክርስቲያን እንግዲህ ይዛ የመጣችበትን ቅዱስ ትውፊት ስታጠኑ እያንዳንዱ ነገር መልስ ታገኛላችሁ። ስለዚህ ምንድን ነው ይሄን ያህል እንትን የተባለው? እና እንግዲህ ትውልድ ከነቃ ንቃ። ይህ የምክክር ኮሚሽን የሚባለው ከውስጥ ሊሰራው በትምህርት ፖሊሲው በለው በእያንዳንዱ ነገር የሁሉ መቋጫውን ልገራችሁ። ሰሜኑን ማዳከምና ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥፋት፣ ክርስትናን ማጥፋት እንደሆነ ያለ ጥርጥር በእርግጠኝነት እናገራለሁ። ምክንያቱም እያንዳንዱን ነገር እያየ ነው ስላለ ማለት ነው። በዚህ ጉዳይ ላይ እንግዲህ እቺ ቤተክርስቲያንን ለማጥፋት የሚደረገው ነገር በደንብ ይታወቃል። ወደዳችሁም ጠላችሁም ዛሬ ልትጠሉኝ ትችላላችሁ። በመረጃ ነው ማስረጃ ነው የማወራው። አብይ አህመድ ከአንደበቱ ሰምቻለሁ፣ ይህን ጉዳይ በንግግሩ ሰምቻለሁ። ከዛ በተረፈ ግብሩን አይቻለሁ። እያንዳንዱን ነገር ግን ከዚህ በፊት ጠቅላይ ሚኒስትር መለስ ዜናዊ በዚህ ጉዳይ ላይ የተናገሩትንና ሌሎች መሰል ነገሮችን እንደገና የእስልምና ቡድን አሁን ለዚህ ጉዳይ ለዚህ ምክክር ኮሚሽን ከውስጥ እየሰራ ያለውን ነገር ምን እንደሆነ በመረጃና በማስረጃ እንገልጣለን። ደግሞም ልኩን ማወቅ ስላለበት ማለት ነው። አንዳንድ ሰው ልኩን ካልነገራችሁት አዋቂ መሰለ ስለሚመስለው። ግን ጠቅላይ ሚኒስትር መለስ ዜናዊ ምን ብለው ነበረ? ሰለፊዎች በሙሉ አልቃይዳ ናቸው አይባልም። የስተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደለም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አቅራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት
ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው። በሀገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብፅ 24% ድምፅ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብፅ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት፣ በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። እንግዲህ ተወዳጆች ጠቅላይ ሚኒስትር መለስ ዜናዊ እንግዲህ ይህንን ህዋስ ባዩ ጊዜ እንደና አብይ መሰሉትን እንዳንዳንዱ ታሰረን ብለው ከአብይ አህመድ ጋር እዚህ ጋር በፎቶ እንደምታዩቸው ድስኳሪዎችን ያኔ ለምን አሰራቸው ለምን ይህን ነገር አደረገ ቢባል ግብራቸውንና ክንውናቸውን ቀድሞ ስላየ ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ ዛሬ ፈቷቸው እነዚህ ሰዎችን እንግዲህ እያሸበረቁ በቤተ መንግስት አማካሪ ሆነው የእስልምናን እንግዲህ ታውቃላችሁ በታላቁ አባትን አስወግደው አንድ ሌላ ሰው እነሱን የመሰለ እንደፈለጉ የሚዘውሩትን አስቀምጠው አሁን አገርን መምራት እንችላለን ብለው የሚያደርጓቸው ስልጠና በሉ የተለያየ ነገሮች እያደረጉ ነው። በምክክሩም ኮሚሽን ውስጥ ወደድክም ጠላህም ውስጥ ለውስጥ እየተሰራ ያለው ነገር ይሄ ነው። በነገራችን ላይ ባይ ዘ ዌይ ጠቅላይ ሚኒስትሩ አሁን ለምሳሌ ያን እንኳን የዛሬ 5 ዓመት ሲቀመጥ ክርስቲያን መሳይ እስላም እንደገና ደግሞ 2 እስላሞች 3 እስላም ነን በፕሬዚዳንትነት የተቀመጥነው ሲል ቃል በቃል ከዚህ በፊት አሰምቻችኋለሁ። ስለሆነም አሁን ትውልድ ለራስ እንድትነቃ አሁን ስለ አንተ የሚሟገት ስለ አንተ የሚናገርልህ አንዳንዱ ክዷል። በነገራችን ላይ አንዳንዱ ክዷል። የታሪክ አዋቂ ነኝ የሚለው ክዷል። ትልልቅ ሰዎች የምትሉት ክደዋል። ለምን? በጠቅላዩ አስተሳሰብ ከኔ በፊት የነበሩ መሪዎች በአጠቃላይ አደይተዋታል አገሪቷን። ይልቁኑ ደግሞ ኦርቶዶክስ አደይታታለች። ይህ የክርስትና ጎዳና ብልጥግና ማምጣት ሲገባው አደይቶናል የሚል የአጋንንታዊ አስተሳሰብ ስለሚናገሩ ማለት ነው። በመሰረቱ ይመስለኛል እንዳይሳሳቱ ቤተ መንግስት 1000 ሰዎች የረገጠን ጊዜ እግዚአብሔር ረገጡ ብሎ ጠርታቸው አስረግጥ ብሎኛል ያሉን ጊዜ ያ ሁሉ ወርቅና ያ ሁሉ የከበረ ነገር አፄ ኃይለ ሥላሴ ያከማቹት መሰለኝ ዛሬ አንተ የምትፋንንበት ማለት ነው። አንተ የምትፋንንበት ስለ 250 መኪኖቹ ወደፊት እናነሳለን። ስለሆነም በደንብ እንድታስቡት የሚያስፈልገው እንግዲህ አሁን ይኸው እንደዚህ አይነት ጽሁፎች እያሳየዋችሁ ነው። በትምህርት ፖሊሲው ላይ በተለያየ ነገር ውስጥ እነዚህ አክራሪ በቃ የአገሪቷ ሲስተም እስላማዊ መሆን አለበት ብለው በባንክ የጀመሩት ነገር ነበረ። እኔ ይውላችሁ ይሄ የምናገረው ሁሉን ሙስሊም የሚወክል አይደለም፣ ምነግራችሁ የሚወክል አይደለም፣ ግን እንድትነቁ ነው። አትችሉም። የእምነት ጦርነት ከተነሳ አትችሉም። እኔ ልንገራችሁ፣ እርቡን አውጡ። የእምነት ጦርነት ከተነሳ አንደኛ አገር ወደማትመለስበት ነገር ውስጥ ትገባለች እና አብይ ነው እያደረጉ ያሉት። ይኸው ከስር እነዚህ ሰዎች እየጻፉ ነው። አንድም የፕሮቴስታንት ሰው ጥያቄ እየጠየቀ አይደለም። ሙስሊሞች ግን ይኸው እየጠየቁ ነው። በቅርብ ቀን አይታችኋል። በፍርድ ቤቶች ላይ ያጸደቀላቸውን አይታችኋል። አብይ ችግር የለበትም ለማጽደቅ። ስለሆነም ትውልድ መንቃት አለበት። ስለዚህ እኛንን የሀገር ባለቤቶች እኛንን ሌሎቻችሁን አጥፈተን እስላማዊ መንግስት እናስቀምጣለን የሚል መለስ ድሮ ሰምቶ ሲቃወምና ሲያግተው የነበረውን ነገር አብይ አህመድ የልብ ሰጥቶ ህገ መንግስቱን ቀይሮ በአንድም በሌላ አገዛዝነቱን ሊያከርና ሊቀጥል እስላማዊ መንግስት ፈጥሮ ሊቀጥል እንደጀመረ በደንብ ነው የምነግራችሁ። እንዳልኳችሁ ነው ፕሮቴስታንቲዝም እርዳታውን እንጂ ትምህርትና እምነቱ ላይ አይደለም ፎከሱ። ወደዳችሁም ጠላችሁም ማለት ነው። እሱም በደንብ ወደፊት እመጣበታለሁ። በነገራችን ላይ ፕሮቴስታንቶች ሰው ወደ ክርስቶስ መጣ ሲባል ስለ ዘላለም ህይወት ያለን ፓሽን ወደ ዘላለም ህይወት መንገድ የነበረው ነበረ ወይንስ መዝግበን ይሄን ያህል ሰው ከእንዲህ ወዲህ መጣ ተብሎ ፕሮጀክት የማምጣት እንደሆነ
መነጋገር እንችላለን። ለዚህ ነው ገብቶኝ ወደ እውነተኛይቱ ወደ ቅድስት ቤተክርስቲያን የተመለስኩት ማለት ነው። ምክንያቱም ሀገር በሰማይ ነው እየተባልክ ዛሬ እንደተባለው በነገራችን ላይ ይሄ ነገር ሲመጣ ማንም አይቀርም፣ ፕሮቴስታንቱም አይቀርም፣ ካቶሊኩም አይቀርም፣ ኦንሊ ጂሰሱም አይቀሩም፣ አትቀርም። እስላማዊ እንቅስቃሴ ግን ወደድክም ጠላም ስር ሰዶ እየተሰራ ነው ያለው። ስልጠናቸውን ትንሽ ላሰማችሁና ልመለስ ነው። የተለያየ ዘዴ ፕሮፓጋንዳዎች ተሰርተው የማንቃት ፕሮፓጋንዳ የማሀይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይሀገሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰቡ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተካው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የሚደረጉ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራ። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት። ይህም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ተደርጎ የሚሰራው ማለት። እዚህ ጋር መለሰን ብዙ ጊዜ ፕሮፓጋንዳ ላይ ይሄ ፖይንት ኢምፖርታንት ስለሆነ ደግሞን አሁን እናየዋለን። በግለሰብ በሀገር ደረጃ ተጽዕኖ ፈጣሪ እንዳይሆኑ ተጽዕኖ አድማሳቸው መሸርሱ። አንዳንድ ጊዜ የሆኑ ግለሰቦች እንደ ሀገር አክት ያደርጋሉ። ሀገር አቀፍ ደረጃ ተቀባይነት አላቸው። ሀገር አቀፍ ደረጃ ፖዚቲቭ ይታያል። ስለዚህ በሀገር አቀፍ ደረጃ ተጽዕኖ ፈጣሪ እንዳይሆኑ የተጽዕኖ አድማሳቸውን ስትሸረሽር እንደ ሀገር ተቀባይነታቸው ይቀንሳል ማለት ነው። ሁለተኛ ደረጃ በሀገር አቀፍ ደረጃ ለኢትዮጵያ ለምሳሌ ለኢትዮጵያ ሁሉ የቆሙ የሚያስመስሉ አካላት አሉ። አክት ሲያደርጉ ምስሉ ለኢትዮጵያ ለሁሉ። ግን እነዚህ አካላት ፕሮፓጋንዳ ሲሰራ ምንድን ነው? ለአንድ ብሔር እንደቆሙ፣ ለአንድ ሃይማኖት እንደቆሙ፣ ለአንድ ቡድን እንደቆሙ ወይ ለራሳቸው ጥቅም እንደቆሙ ስታሳይ አውቶማቲካሊ በሀገር አቀፍ ደረጃ አክት የሚያደርጉትና ኢንፍሉዌንስ የሚያደርጉት ነገር ወርዶ ይሄዳል። የብሔር ሳጥን ውስጥ ይገባል፣ የሃይማኖት ሳጥን ውስጥ ይገባል፣ የግል ጥቅም ሳጥን ውስጥ ይገባል። እኮ ዝም ብሎ ነው ለራሱ እንትን ነው የሚል ይሰራበታል ማለት። ስለዚህ ከዚህ በፊት ከፕሮፓጋንዳ በፊት እንደ ሀገር አክት የሚያደርገው ኢንፍሉዌንሻል የነበረ ሰው ታች እንዲወርድ የማድረግ ስራ ነው። ሌላው በማህበረሰብ ደረጃ እንደ ማህበረሰብ በሀገር አቀፍ ደረጃ ተጽዕኖ ፈጣሪ ተጽዕኖ እንዳይኖራቸው ማድረግ ነው። ይህም እንደ ማህበረሰብ በሀገር ደረጃ ኢምፓክቱን ለመቀነስ የሚሰራ ስራ አለ። እንደ ማህበረሰብ ተጽዕኖ ፈጣሪ ያደረጋቸውን የሀይል መሰረቶቻቸውን መሸርሸርና መናድ። ለማህበረሰብ ምንድን ነው ሀይል መሰረት? ሀይሉ ከየት ተገኘ? ፒላርስ ኦፍ ፓወሩ የት ነው የሚለው ታውቁ ያንን መሸርሸርና መናድ ነው። ቀጥሎ ያለው ማህበረሰቡን ወደ ቡድን መከፋፈል፣ ሌላ ማህበረሰብ ላይ የሚሆን አጠቃላይ የሀገሪቷ ህዝቦች ላይ ኢንፍሉዌንስ የሚያደርግ ያንን ስትከፋፈለው በውስጥ ጉዳይ ጊዜ ሆነ እንደገና መልሶ አንድ ለመሆን ጥረት ያደርጋል። ይሄ ራሱ ሌላ የስራ ነው ማለት ነው። እንግዲህ እንደምትመለከቱት ይህ ሰው ውስጣዊ አደረጃጀትን ከአብይ አህመድ ጋር በማሳለጥ አሁንም እሱና መሰሎቹ ቤተመንግስትም ህዝብም። በነገራችን ላይ የመጀመሪያው ነገር የኦርቶዶክስ አደረጃጀትን እንዳልኳቸው ፕሮቴስታንቱ ተበጣጥሶ ለመምታት ምንም ችግር የለበትም። እንዳልኳቸው አገራዊ ስሜት ስለሌለ ማለት ነው። ፍራንክሊ ነው የምነግርህ ይሄንን ማለት ነው። አገሬ በሰማይ ነው ብለህ ስለምትመጻደቅ ማለት ነው። ኦርቶዶክስን፣ ማህበረ ቅዱሳንን፣ ቤተ ክርስቲያንን፣ ቤተ ክህነትን ለመበጥበጥ አያሌ ነገር ከአብይ ጀምሮ ተሰርቷል። እነዚህም በየክልሉ በተዋረድ እንዲህ አይነት ስልጠና እያደረጉ ዞሮ ዞሮ ፖዚሽኑን ይዞ እስላማዊ መንግስት ለማስቀመጥ እኔ ምንም ችግር የለብኝም። ከግብፅ አባቶች ተምሬያለሁ። እኔ ምንም ችግር የለብኝም። ቅዱስ ትውፊትን በደንብ ስለማይ ከአርሜኒያ አባቶች ተምሬያለሁ። ከሌሎች አባቶች እምነትን ስለማጽናት የቀደመ እውነተኛ የታሪክ ቅብብሎሽን ቅዱስ ትውፊትን የማጽናት ነገርን ከአባቶች ተምሬያለሁ። እስላማዊ መንግስት ይሻለናል የምትሉ ሰዎች ካላችሁ መቀጠል ትችላላችሁ። በሀሳብ ልዕልና ነው የማምነው። ይኸው አጥፍተናቸው ፖዚሽኑን እንያዝ። ስለዚህ በምክክር ኮሚሽን ላይ ሁሉ ሰው ተኝቷል። እነሱ የነቃ ተሳትፎ አድርገው እንዳልኳችሁ እነ ኃይለ መስፍን አርአያ መሰል ነገሮች እያደረጉ እድል እየሰጧቸው ነው ያለው።
ጨው ለራስ ስትል ጣፍጥ ያለበለዚያ ድንጋይ ነው ብለው ይጥሉሃል። ከሞሮኮ፣ ከአልጄሪያ፣ ከቱርክ በነገራችን ላይ ጠቅላዩ በቅርብ ጊዜ ሞሮኮ ይሸለማል። በነገራችን ላይ ስትራቴጂው በደንብ ይታወቃል። እስላማዊ መንግስትን ለማስቀመጥ ብዙ ነገር ይደረጋል። የሚመቸውና የሚበጀውን ነገር ለማስቀመጥ ይጠራል። እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ በዋዛ እንደ ቀልድ ይህንን እድል አሳልፋ ትሰጣለች ወይንስ ይህ ስትራቴጂ አባቶቻችን ገብቷቸዋል? ይህ ከባድና መሰሪ የተቀነባበረበት ሴራን የኢትዮጵያ ሕዝብ ገብቶታል? የታሪክ ተጠያቂ እንዳንሆን እውነትን እንናገራለን። እንደነ ታዬ ቦጋለ ቦግ ብለን ጨልመን በጨለምተኛ አስተሳሰብ ዛሬ ሌላ ነገር መደስኩር አንችልም። አሁን የአክሱም በለው መሰል ነገሮች አርሲ ላይ የሚደረገው ከጀርባ የነዚህ ሰዎች እጅ አለበት። ከጀርባ የነዚህ ሰዎች ሽመልስ እጅ አለበት። የነዚህ ሰዎች እጅ አለበት። እውነትን ማውራት የዜግነት ግዴታ ስለሆነ የእምነቴ ግዴታ ስለሆነብኝ፣ ስለዚህ ማንነትን ማጥፋት የቀዳሚ ባለቤትነትን የማጥፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥፋት ከዛ ዶሚኔት አድርጎ እስላማዊ መንግስት የመገንባት ለዚህ ነው ምክክር ኮሚሽን የሚባለው። ስራ የሰደደው ማንነቱ ሰውየው ኬርለስ ሆኖ እየቀለደ እያፌዘ የሚሰራው ደባ ይህ ነው። ስራ የሰደደው ማንነቱ። በደንብ ስሙኝ። ታዲያ ማንነታቸውን የካዱ ብለን ስንናገር እንደነ ታዬ ቦጋልና መሰል እዚህ ማንቶላ ይባላል ሉንጎ እና ስዩም እንደዚህ ማንነታቸውን የቀየሩ ሰዎች ስለዚህ ካድ፣ ስለዚህ አራጅ፣ ስለዚህ ገዳይ መንግስት ድጋፍ ሆነው ሲቀመጡ ስናይ ራሳችንን ቆም ብለን ማስተዋል አለብን። ያ ብቻ እኮ አይደለም እና አቶ ግርማ ምን እንደሚናገሩ ላሰማና ከዛ ሌሎችን እንቀጥላለሁ። ይህ መርሃ ግብርን ለትውልድ አደርሱልኝ። እኔ ነገር ልጠፋ እችላለሁ፣ ባጭሩ ላልኖር እችላለሁ፣ ልገደል እችላለሁ፣ ግን አድርስልኝ። አንድ የዜግነት ግዴታ ልወጣ፣ አንድ የሃይማኖት አባትነቴን እውነት ልወጣ፣ አንድ ኦርቶዶክሳዊነትን ልወጣ። እነ ግብፅ፣ እነ ሞሮኮ፣ እነ አልጄሪያ፣ እነ ቱኒዚያ መሰል ሀገሮች በእንዲህ አይነት ዋዛ ፈዛዛ ነው አልፎ ተልፎ እስራኤላዊ ዙሪያ ያሉ እነ ሲሪያ እነ ሊባኖስ አጥኑ ከፈለጋችሁ በእንዲህ አይነት ነገር ነው የተዋጡት። ኢትዮጵያ ውስጥ ግን የክርስቲያን ደሴት ስትባል ከራሱ አልፋ ለአፍሪካ ይህንን እውነተኛ የክርስቶስ ቤተክርስቲያንን አውድመው ሌላ ነገር ለማስቀመጥ እንደሆነ እዩ። ጉዳዩ ያልገባው ህዝብን ወክላለሁ ለህዝብ እታገላለሁ ብሎ የህዝብ ድምፅ የሚፈልግ የነበረው አቶ ግርማ አዳነች አቤቤ ቢሮ ላይ ፖዚሽን ተሰጥቶት የሆነ ነገር ከሰራ በኋላ ምን አገባችሁ ስለ ፓርቲ ይለናል። እንዲህ አይነት ፖለቲከኛ ነው እኛ እንግዲህ ሽሩሮ ስንል የነበር ነው። ወደድክም ጠላም ስመው ፓርላማ አባል የነበርኩኝ ከአንተ የተሻለ ስለ ፓርላማ እውቀት ያለኝ ሰው ነኝ። እንነግርህን ስማ። ከፓርቲ ውጭ ያሉ ሰዎች አያገባቸውም፣ አፍተሩን አያገባቸውም። ከፓርቲ ውጭ ያሉ ሰዎች የፓርቲ ውሳኔ የፓርቲ የራሱ ውሳኔ፣ ከዛ በተረፈ ሊዙን መፈጸም ግዴታ ነው። ህገ መንግስቱ የራሱ የሆነ ፓራዶክስ አለው ለእናንተና ለእነሱ አለው። ስለዚህ ፓራዶክስ ስላለው በህገ መንግስቱ ላይ ብልጽግና ላይ ዜማ ስለሚለያዩ በመቃብራችን ላይ ነው መቀየር ያለበት። አንድ ሰው አጠረም በማቀበል አንድ ሰው አጠረም እሺ፣ አሁን በመቃብራቸው ላይ ይቀየራል። አንዳንዶቹ መቃብር ወርደዋል እንደዚህ ያሉት። ስለዚህ በቃ እነሱ መቃብር ላይ አሁን ይቀየራል። ግን ያንን ትርክታውንም ድረስ ማድረግ የሚያደርጉ ሰዎች አሉ፣ ይቀጥላሉ። እንግዲህ የኢትዮጵያ ህዝብ ይህን ከተቀበለ በዛ ትርክት እንቀጥላለን፣ ካልተቀበለ ይቀየራል። ለማንኛውም ግን የማይቀየሩ ነገሮች ኦፖዚሽን ስሎ ካትቀየረው፣ ስለዚህ የሊዝ ፖሊሲ ነው። ህገ መንግስቱን መሰረት አድርጎ ይወጣ ነው። በቃ አለቀ። ህገ መንግስቱ እስኪቀየር ድረስ
ብልጽግናውን ጊዜማ ትፈጽማለህ። ኦፖዚሽን ግን ምንድን ነው ግብሩ? የኦፖዚሽን ግብ በጣም ጥሩ ጥያቄ ጠይቃል። የኦፖዚሽን ግብ አንደኛ ከነሱ ተቃዋሚ የሚል ስለሆነ ከነሱ ተቃዋሚ የሚል ስለሆነ የአንድ ኦፖዚሽን በሚቋቋምበት ጊዜ ኦልተርኔቲቭ ፖሊሲ ማመንጨት፣ ያንን ኦልተርኔቲቭ ፖሊሲ ሊተገብሩ የሚችሉ አመራሮችን ማሰልጠንና ማብቃት በየደረጃው የፖለቲካ ፓርቲ ስራ ይሄና ይሄ ብቻ። ይሄንን የዜማ ሟልቷል አይደል? አላሟላ እየሰራበት አላሟላም ብለው ነው የሚያስቡት። ስለዚህ ስላላሟላ ነው ከመንግስት ጋር ይሄንን እንትን ማቃረን አይደለም። ከመንግስት ጋር ይሄንን ስላላሟላ ነው እንደዚህ ምናምን አይደለም። መንግስት የሚባለው ነው ብልጽግና የኢትዮጵያ ህዝብ መረጠ። አልመረጠውም ካልክ ሌላ ቦታ ተከራከር። መረጠው። የምርጫ ውጤቱ ስላላለቀና ይፋ ስላልተደረገ አሁን እኔ መንግስት ኃላፊነት ያዝኩት ባለፈው ምርጫ ነው። ያሁኑ ምርጫ ሌላ ነገር ነው። ስለሆነ ምርጫ ከፈለክ በኋላ ባለፈው ምርጫ የኢትዮጵያ ህዝብ ብልጽግና መረጠ። እኔ ተወዳድሬያለሁ፣ አልተመረጥኩኝም። እንዳልተመረጥኩ አምናለሁ። ስለዚህ የተመረጠ መንግስት ደግሞ አይገድልም አገሩ የጋራችን ነው አብረን እንስራ ብሎ ጥያቄ ያቀረበ፣ መስራት ይጠቅማል አይጠቅምም ብሎ ፓርቲው ተወያይቶ መስራት ይጠቅማል ብሎ ወስኖ ሰራ። ከዛ በኋላ የፓርቲው ውሳኔ ይጥቀመው ይጉዳው ፓርቲው የሚያደርገው እንጂ ከፓርቲው ውጭ ያሉ ሰዎች አያገባቸው። አፍተሩን አያገባቸው። ልጅገምል ከፓርቲው ውጭ ያሉ ሰዎች የፓርቲው ውሳኔ የፓርቲ የራሱ ውሳኔ። ከፓርቲው ውጭ ያሉ ሰዎች ማለት ህዝቡ ማንም ጋዜጠኛን ጨምሮ አያገባቸው። ህዝቡማ አልመረጠንም፣ ምን አገባው? ሲመርጠን እኮ ነው። ህዝቡ ሲመርጠን የመረጠው ካልመረጠን ብልጽግና ነው አይደል? ጋዜጠኛው ለምን አያገባውም? ትክክል አይደለም ብሎ አይደለም። የፓርቲ አባል አይደለም። ፓርቲ ውስጥ የሚወሰኑ ውሳኔዎችን መወሰን የፓርቲ አባላት መጀመሪያ ላይ ስትመጡ እናስፈጽመዋለን ብላችሁ እንሰራለን ካልን በኋላ ስንመረጥ እንሰራለን እንጂ ሳንመረጥ እንሰራለን ካለን አማራጭ የፖሊሲ ግብአቶችን እስክትመረጡ ድረስ እንደምታቀርቡ ነው አይደለም? አማራጭ ስለዚህ ተቃዋሚ ለምን ትባላላችሁ ነው? እሺ አትበሉ። ሌላ ምን እንበላችሁ? ምን አቃሉ ማለት የፈለከው ነው አንተ? እኔማ አይደለም። እንደዛ ከሆነ እኛ ኦፖዚሽን ብለን እናምናለን። ኦፖዚሽን አትመጥኑም ካላችሁ ስም የፈለጋችሁትን ታወጣላችሁ፣ ሌላ የፈለጋችሁትን ስም መስጠት ትችላላችሁ። እኛ ግን አንድ ኦፖዚሽን መስራት ያለበትን ስራ እንሰራለን። የምንሰራው አማራጭ ፖሊሲ ያለን 50 ፖሊሲዎች አሉ እንደዚህማ። እነዚህም ፖሊሲዎች ሊፈጽሙ የሚችሉ አባላትን የማፍራት ስራዎች እየሰራን ነው። አጠናቃቸዋለሁ ካልከን አላጠናቀቅንም። ከዛ በተረፈ ደግሞ ይህንን ለመፈጸም የሚያስችል ስልጣን አላችሁ ካልከን የለንም። ይህንን የሚኖረው ስትመረጥ። እስከዛ ድረስ ምን ታደርጋላችሁ ካልከን ፓርላማ ስንገባ ፓርላማ ውስጥ በገባንበት ልክ መንግስት ፓርላማ ውስጥ ገብተን አማራጭ ፖሊሲያችንን አይደለም ፓርላማ ላይ የምንናገረው። የሰማይን ፓርላማ ውስጥ ገብተን አማራጭ ፖሊሲያችንን አይደለም ፓርላማ የምንናገረው። መንግስት የሚሰራቸውን ስራዎች እየሄድክበት ያለው መንገድ በዚህ ምክንያት ልክ አይደለም እያለን መተቸት ነው ስራቸው። ያንን ስትተቹ ከራሳችሁ የፓርቲ መሰረት ተነሳችሁ ኖት ነሰሰሪ ከጂ ኤግዛክት ኢምፕሊሜንቴሽን። ለምሳሌ አንድ ሚኒስትር መስሪያ ቤት የሆነ ነገር ሰርቶ ይዞ ሲመጣ የሪፖርት እቅዱን ከአፈጻጸሙ ጋር ነው ግምገማ የሚካሄደው እንጂ የሱ ፖሊሲ። እሺ እንግዲህ እንደተመለከታችሁት እንደነዚህ አይነት ሰዎች ናቸው የኛን የዜግነት መብት ያስከብራሉ ብለን የምንጠብቃቸው። ጨው ሲያገኙ ስኳር ሲያገኙ ህሊናቸውን ሸጠው የኔ ዲሲሽን ነው ምን አገባ። በነገራችን ላይ አያችሁ የአብይ ስልጡን ያዳነች ስልጡን በአጭር ጊዜዎች ተገርቶ እንዴት እንደሚወጣ አያችሁት። ይሄ አሁን እኔ አውቀዋለሁ። ብሔራዊ ቲያትር ፊት ለፊት የሆነ ጊዜ ለአንድ ጉዳይ ስመላለስ እዛ ካይ ቁጭ ብሎ ድራፍቱ የሚቀበቅም ሰው ነው። እግዚአብሔር ፍቶኝ ነው ነገራችሁ። እሱ ወዱ ከሞላ ችግር የለበትም። ምን አገባኝ? አያገባህም። ለምን ፖዚሽን ተሰጥቶታል። በአቋራጭ ሲፋቅ ሲታይ ዜማ ሲፋቅ ብልጽግና ሆኖ እንጀራውን እየበላ ነው። ህሊናውን ሸጦ
ከዚህ በኋላ አሁን ሰውዬ ወደ ሌላ ቦታ መቀጠር ይችላል? ባለፈው ምርጫ እንግዲህ የነበረውን ነገር ታውቃላችሁ። ወደ ሌላ ቦታ መግባት ይችላል። ስለዚህ የሥራ ዕድል የተፈጠረላቸው አያችሁ። አንዳንድ የጀገኑ አባቶች እስከ ሞት እስከ ደም ጠብታቸው በፖለቲካዊ ውቅር እንኳን ታግለው በምርኩዝ እየሄዱ ስለ ሀገር ግድ ይላቸዋል። እንደነዚህ ሰዎች ስኳር የላሱ ሰዎች ተገልብተው ምን አገባ ተመችቶኛል እያሉ እንደዛ አስባችሁታል? 97 ላይ እንደዛ ዋጋ የተከፈለለትን ፓርቲ የኔ ነው ምን አገባ እያሉ ከናዳነች ጋር ተቦዳምደው እንደዚህ ያዋርዱናል። እግዚኦ ማለት ያለብህ አሁን ነው። ሌሎችስ እንደ ጀገኑ ደግሞ ሰዎችን ሳናውቃቸው የሚያወሩትን እናከብራለን፣ እንስማ። አስቀያሚ ውድቀት ሁሌ የምለው ነገር ነው። አብይ አህመድ በጣም እንዳይመስል የኢትዮጵያ ሕዝብ አንድ ባህሪ ያለው የሆነ በጣም የመቻል ባህሪ ያለው ዝም ሲል የተቀበለ ወይም ደግሞ የተሸነፈ ተስፋ የቆረጠ ምንም ነገር የማድረግ አቅም ያነሰው ይመስላል። ግን የሆነ ሞመንቱን ጊዜውን ነው የሚጠብቅ፣ መጋጠሚያውን ነው የሚጠብቅ። እዛ መጋጠሚያ ላይ ሲያገኝ እኔ ልንገር በጣም እኔ እንኳን አይደለም ለአብይ አህመድ ለሌሎቹ መሪዎች እንደዚህ አልሳሳም እና ዋጋውን ይሰጠዋል ብዬ ነው የማምነው። እና ግን የሚያሳዝነው ነገር አገር በዚህ ደረጃ መጫወቻ መሆኗ እንደ ሀገር ካየነው ምንም ጥያቄ ነው ወድቀናል። እንደ ሀገር ካየነው ሞተናል። እንደ ሀገር ካየነው የቁልቁለት ጉዞ ከሚባለው በታች ወርደን አዘቅት ውስጥ ነው ያለው። አሁን እኮ የለም እኮ የምታስበው ነገር እኮ የለም። ሰላማዊ ሰልፍ ማድረግ አችልም፣ የአዳራሽ ስብሰባ ማድረግ አችልም፣ ጋዜጣዊ መግለጫ መስጠት አችልም። እንትን ነው የነፃ ፕሬስ የሚባል ያሉት አስተው አንተም ጋዜጠኛ ነበር። ስንት ጋዜጦች ነበሩ ኢትዮጵያ ውስጥ መሪውን ፓርቲውን መሪውን ስንት እንዴት አይነት ነገር ስራዎች የሚሰሩ አሁን አለ ጋዜጣ አለ። ስንት ጋዜጠኛ ነው ኢትዮጵያውያን ተሰደዋል። ኡጋንዳ በለው አውሮፓ፣ አሜሪካ። እግዚአብሔር ያክብርልን። እንግዲህ እንደዚህ አይነት ሰዎችን እግዚአብሔር ያብዛልን ወገኖቼ። እኔ ኩሩ ኢትዮጵያዊ ደሞም ኦርቶዶክሳዊ ነኝ። ስለ ሀገሬ ያገባኛል ብዬ ልክ አብይ አህመድ ለቁማርና ለማጥፋት ለልጆቻችን እንደሚል ለልጆቻችን ብለን እኛም እውነትና እውነትን የማውራት ግዴታ አለብን። አብይ ግን ያሳድደናል፣ ያስረናል፣ ይገለናል። በዚህ ጉዳይ ላይ እንግዲህ ሰሞኑን ኢስላማዊ ንቅናቄን በተጠንቀቅ እያየችው ያለችው ዶክተር መስከረም ለቺሳ ጠንካራ ሀሳብ ችላለች። ለዛም ልክ ነው አውቅ አለብህ ጤና ጽዮናውያን የክርስቲያን ደሴት የሚለውን በደንብ ልናጠጣ ይገባል። እውነት ነው፣ በደንብ ልትጠጣ ይገባል። ከዛ በተረፈ ግን መለስ ተናግሯል። ተከባብሮ የኖሩ ህዝቦችን ለአጥፍቶ ጠፊ እንደ መንግስት አክት አንድ የቀረንን ብላችሁ የምታደርጉት ነገር አያዋጣችሁ። አብይ ይመቸናል ብላችሁ ይሄን ነገር ከጀምራችሁ አስረግጬ ነው የምናገረው። እቺ ቤተክርስቲያንን እቺ ሀገርን ዮዲት ጉዲት ግራኝ መሐመድ አጼ ሱስንዮስ ደርቡሾች ጣሊያኖች ማንም አልቻላት። ተከባብሮ መኖርን የሚያክል ነገር የለም። እስላማዊ መንግስት ግን በሀገራችን ላይ ሊንሰራፋ ሲዳዳ እንማራለን፣ ለህዝባችን እናስተምራለን። ግብፅ ታሪኳን ጠንቅቀን እናሳያለን። ግብፅ የፈርዖን አገዛዝና ማንነቷ በዛ ጣልቃ ገብቶ እስላማዊ ውቅሩን ከነ ሙዚየሟ እናሳያለን። በዚህ ሁሉ ቅድም መለስ እንደተናገረው 22% ክርስቲያኖች ግብፅ ላይ የኖሩ 12-10% ናቸው ብሎ መንግስት ይቀልድባቸዋል። ይሁንና 22% ክርስቲያኖች የግብፅን ኢኮኖሚ እንዴት ዘውረው ዶሚኔት አድርገው እንደሚኖሩ ልናውጥ ይገባል። መቀላት መሞት ክብራችን ነው። ቤተክርስቲያን የሕያዋን ጉባኤ ነች። አርሜኒያ ላይ ከ800 እስከ 1.5 ሚሊዮን ህዝብ ኦርቶዶክስነትን ለማጥፋት የተደረገው ሴራና
የህዝቡን ትግል በቅዱስ ትውፊት ለትውልዱ እናስጨብጣለን። ይሄ ፉከራ አይደለም። የጥቁር ልበሱ ዘመቻ ለአብይ አህመድ በሽታን ያመጣበት። አይዞ እናውቃለን። አባቶች እኔ ዝም ብዬ አላወራም። በውስጥ ወጥረው እንደያዙ አውቃለሁ። በነገራችን ላይ አሁን ማውራት አይጠበቅብንም። መብቷን ለማስከበር ወጥረው እንደያዙ እናውቃለን። ሲፈነዳ ግን አባቶች አባት ይሆናሉ። ምናልባት የኔ ያልካቸው አባቶች ተለውጠው ማን እንደሚሆኑ ታያቸዋለህ። ይህን አበክሬ ነው የምነግርህ። የቤተ ክርስቲያን አምላክ አሰራሩ እንዲህ ስለሆነም ትውልድ ንቃ። በዚህ በተበላሸና በበከተ አስተሳሰብ እስላማዊ መንግስትን ለማስፈን የሚደረጉ እያንዳንዱ ነገሮች እንግዲህ ነግሬያቸዋለሁ። እስልምና ሲፋቅ ፕሮቴስታንት ነው። ፕሮቴስታንት ስለ ሀገሩ ችግር የለበትም። ሆዱ ከሞላ ችግር የለበትም። አስረግጬ ነው የምነግርህ። አንተ እውነት የእግዚአብሔር ሰው ከሆንክ አንድ ፕሮቴስታንት ስለ እያንዳንዱ የኦርቶዶክስ መከራ አንድ ቀንም ጽፋ አታውቅም። እንደ ተቋም ነው እየነገርኩ ያለሁት። ድሮም እርዳታውን ነው፣ አሁንም እርዳታውን ነው። አሁን ደግሞ የውጭም የሀገር ውስጥም እርዳታው መጥቶላል። እናነሳዋለን። የመሬት ክፍፍል ላይ አብይ የሰራቸውን ደባዎች 2% መሬት አላገኛቸውም ብሏል ፕሮቴስታንቱ። እንዲህ አይነት የድፍረ ንግግር እንዳልኳችሁ ነው። አስረግጬ የምነግርህ ክርስቲያን መሳይ ኢስላም መሪህን ቪዲዮ ስማ። አቤት አደባባይ ሄደን ነበረ እና የሄድነው እንደምታውቁት አንድ ክርስቲያን መሳይ እስላምና 2 እስላሞች ነን። አጋጣሚ ሆኖ ኦርቶዶክሶች አልነበርንበትም። ኦርቶዶክሶች ሰው እንኳን ሲሞት እንዴት በክብር መሸኘት እንደሚችሉ ነግራችሁ አልችልም። ያስቀናል። ስርዓቱ የአንድ ቀን አይደለም፣ የነበረ ካፒታል ነው። በስርዓት በዜማ በቅኔ በጣም ደስ በሚል መንገድ አባታቸውን ይሸኛሉ። እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገር ማን ነው የሚገፋ? ይህ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን። ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። ክርስቲያን መሳይ ኢስላም መሪህን እስላማዊ መንግስት ለማስመዝገብ ትዳዳለህ። እኔ አይደለሁም፣ ራሱ ነው የተናገረው። እኔ ኢስላም መሪ ነኝ እያለ የደሰኮረው ራሱ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ይሄ መርሃ ግብር ከተመቻችሁ ለትውልድ እንዲደርስ ሼር አድርጉ፣ አገልግሎቱን ደግፉ። ብትችሉ ሜምበር ሁኑ። ጊዜው አጭር ነው፣ ልናልፍ እንችላለን። ባለን ጊዜ ግን እያንዳንዱን ነገር እናነሳለን። የኦንላይን ምክክሮችና የኦንላይን ተግባሮቻቸውን እንገልጣለን። ምክንያቱም በእኛ ዘመን ይህ የታሪክ ውቅር በእንዲህ ሁኔታ ሲካሄድ ዝም የምንልበት ነገር የለም። ይኸው
እና አህመዲን ጀበል በእንዲህ ሁኔታ ተደራጅተውላቸዋል። በእንዲህ ሁኔታ ስልጠና እያደረጉ ነው። በስተመጨረሻ ይሄን ቪዲዮ ተመልክተን ነገራችንን እንጨርሳለን። ሰላም። ይሄ ምክክር የሀገሪቱን ችግር ዘርፈ ብዙ ችግሮችን ጫንቃችንን ያጎበጠውን ችግር ለመፍታት ነው። ይሄ ደግሞ የህዝብ ውይይት ነው። ክፍት ሆኖ ህዝቡ ራሱ የሚከታተለው ቢሆን ይመረጥ ነበር። ከህዝብ የሚደበቅም ነገር ሊሆን አይገባውምና እኔ በዚህ ደረጃ ሚዲያዎችም ጭምር ተከልክለው ተሳታፊዎችም ስልካቸውን ይዘው እንዳይገቡ መደረጉ የሚገርም ነው በጣም። ኢቲቪና እንደ ፋናን የመሰሉ የመንግስት ሚዲያዎች ካልዘገቡት በስተቀር የምትሰማው ነገር የለም። ይሄ የማይወጣ ነገር የለም። እንሰማዋለን ብሎ ሲያደር እንግዲህ ትላንት ነው የተጀመረው። ነገር ግን በዚህ ደረጃ ጠብቆ የሀገር ጉዳይ ከሆነ የምንወያየው እዛ ከየቦታው የመጡት 4000 ብቻ ሳይሆኑ ሁሉም የኢትዮጵያ ህዝብ ያገባዋል በዚህ ጉዳይ ላይና ክፍት ሆኖ ውይይት ቢደረግ የኢትዮጵያ ህዝብ ብቻ ላይቭ የሚያዳምጠው የሚከታተለው ቢሆን ጥሩ ነበር። እውነተኛና ገለልተኛ ምክክር የምናደርግ ሆነ ለዚህ አታደንምና የምንላችሁን ብቻ ተቀበሉ የሚል ከሆነ ለያክል አስቸጋሪ እንደሆነ ሸፋፍነን ብናልፈው ነገም በችግሩ ስለምንመለስ በዚህ መልኩ ባይመራ ጥሩ ነው ወይ? እሺ እሱም በዚህ መልኩ ይመራ። ነገር ግን በጣም ብዙ ስቴክሆልደርስ እዚህ ውይይት ላይ አልተገኙም። እዚህ ምክክር ላይ በተለይም ደግሞ ሁልጊዜ እንደምናገረው እኔ ነፍጥ አንግበው በረሃ ያሉ ጫካ ያሉ ኢትዮጵያውያን ጫካና ነፍጥ አስነስቶ ጫካ የወሰዳቸው ጉዳይ ችግሩን ከነሱ ነው መጀመር የሚገባው። መሀል ሀገር ላይ ያሉ ጤናማ ማህበረሰብ ውስጥ ያሉ ሰዎች የሚያነሷቸው ጥያቄዎችና ዛሬ ተወያይተን ብንወስነው እነኚህ ነፍጥ አንግበው የሚታገሩ ሰዎች የሚገዳደሩ ሰዎች እኮ እስቲል ነው በረሃ ናቸው። ትግሉን ይቀጥላል። ጦርነቱ እስካልቆመ ድረስ ያለው ግጭት እስካልቆመ ድረስ ምኑን ነው ችግሩን የምንፈታው? ከነሱ ቢጀመር እኮ ነው ነገር መልካም የሚሆነው። ከነሱ ተጀምሮ እዛ በደንብ ተወያይተው ነገሮች ወደ ጠረጴዛ ዙሪያ መጥተው ሌላው አሁን የሚካፈለው ማህበረሰብ ደግሞ ከታሪክ አንጻር የምንጋጭባቸው ይሄ አሁን የተነሱትና ብልጽግናም ሌትሊ ያመጣው አጀንዳ አለ። ምን ያክል እውነት እንደሆነ እንግዲህ ምናልባት ትላንትና ቢቢሲ ኦሮምኛው አቅርቦታል። ከዚህ በዘለለ ከዚህ ከህገ መንግስቱ ጋር ከክልል መዋቅር ጋር ያለውን በሂደት የምናየው ነው። 30 ዓመት እኮ ነው ይሄንን በማንነት ላይ የተመሰረተ የፌዴራል ስርዓት በጫንቃችን ተሸክመን ኢትዮጵያውያን ዋጋ እየከፈሉ የቆየ ነው ከ30 ዓመት በላይ። እሱንም ችግር ለመፍታት መጀመሪያ ግን በነፍጥ የሚደረገው ትግል በሰላማዊ ድርድርና ሰጥቶ መቀበል መሪ መፈታት መቻል አለበት። እሱን አድበስብሰን እሱን ወደ ጎን ገፍተነው ጥለን አሁን ዝም ብሎ ለድምቀት ሲባል ብቻ የሚደረገው እንትን የት ድረስ ነው የሚያስኬደን? ነገስ ችግሩ በዚህ መልኩ የሚቀጥል ከሆነ ምንድን ነው የሚደረገው? ይሄ እኔ እንዴት እንደሚታሰብ አላውቅም። ምክክር ኮሚሽኑም እንዴት እንደሚያስብ አላውቅም። ነገር ግን አገሪቱ የግጭት አዙሪት ውስጥ እንደሆነች ይታወቃል። በተለይ አማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉልም አለ እንደዚሁ። አንዳንድ ቦታዎችም እንደዚህ አይነት ግጭቶች እየፈነዱ ነው። እነኚህን ሸፍነን ማለፍ አንችልም። እንዴት ነው የሚሸፈነው? ችግሩ ከህዝቡ ነው። የችግሩ ገፈት ቀማሽ ዛሬ እንደ ልብ መንቀሳቀስ አይችልም። ጠቅላይ ሚኒስትሩም እኮ በቀደም እንትን ላይ እኮ ገልጸውታል። ደብረ ማርቆስ ላይ ከደጀን ደብረ ማርቆስ ከማርቆስ አዲስ አበባ መምጣት አስቸጋሪ መሆኑን በመንገድ ትራንስፖርት፣ በየብስ ትራንስፖርት እሳቸውን ተናግረውታል። ስለዚህ ይሄን ችግር ለመቅረፍ ከታጠቁ ኃይሎች ጋራ መነጋገር አያስፈልግም ወይ? የእነሱን አጀንዳ መስማት አያስፈልግም ወይ? ይሄ ካልሆነ በስተቀር ታጥቦ ጭቃ ነው የሚሆነው። ችግሩ ተመልሶ ይመጣል አለ። አሁንም ይሄ እኮ ምክክር የተደረገ ችግሩ ስቲል ነው አለ። ተጀምሮ እንኳን ምክክሩ እያያችሁ ነው። በኋላ እንመጣበታለን። የዘይሴ ግድያ ምክክሩ ተጀምሮ እኮ ነው። የዘይሴ ተወካዮች እኮ ምክክሩ ውስጥ እኮ አሉበት ዛሬ። ስለዚህ ይሄንን ስናየው ተመልሶ ጭቃ ነው ታጥቦ ጭቃ ነው የሚሆነውና ባለቤቶቹ አንገብጋቢ የሆኑት በጣም በርኒንግ ኢሹ የሆነው ጉዳይ ከትጥቅ ጋር የተያያዘ ስለሆነ እሱን ወደ ጎን ገፍቶ ድርድር አድርገን የሀገሪቱን ችግር እንፈታለን። እኔ ምን ያክል እንደሚያስኬደን እንግዲህ አላውቅም። ይሄንን ወደፊት የምናየው ነው የሚሆነው። ነገር ግን አሁን ባለውም ውይይት ቢሆን ግልጽ ቢሆን በጣም በርካታ ችግሮች እንዳሉ ይታወቃል። በምን አይነት እንኳን እንትኑ የተካሄደ እንዳለ ኢትዮጵያ ሕዝብ ግልጽ አይደለም፣ ለኛም ግልጽ አይደለም። በእውነት ለመናገርና በግልጽነት መመራት ያለበት ጉዳይ ነው የሀገራዊ ምክክር። በሆይ ሆይታ አድርገነው ችግሩን ሳንቀርፍ ብናልፍ ተመልሰን እዛው ችግር ውስጥ ነው ሀገሪቷን የምንከታት። የሀገር ሀብት እንደዚህ ወጥቶ
4 ዓመት ሙሉ የምክክር ኮሚሽኑ በጣም በርካታ ስራዎችን ሰርቻለሁ ነው የሚለው። እነኚህንም ስራዎች ያን ያክል ገንዘብ ኢንቨስት የተደረገበት ጉዳይ ዝም ብሎ በዋዛ ፈዛዛ ማለፍ የለበትም። የሀገሪቱን ችግር ቢያንስ እንኳን 67%ቱን የሚቀርፍ ውይይት መሆኑ ያለበትና በዚህ ረገድ ይሄን ለማድረግ ግልጽነት በጎደለው መልኩ የሚደረገው አካሄድ የትም የሚያስኬደን አይመስለኝምና ኮሚሽኑም ትኩረት ቢሰጥበት ገዢው ፓርቲ ከዚህ ጣልቃ ገብነት ራሱን ቢያገልና ምን አለበት ሰላማዊ በሆነ መልኩ ገለልተኛ በሆነ መልኩ ይሄ ኮሚሽን ተመርቶ የሀገሪቱን ችግር መቅረፍ ብንችል። ለማንም እኮ አይደለም እኛ ለመኖር ነው የምንጓጓው። ስርዓቱ ግን እድሜውንም ለማርዘም እኮ ይጠቅመዋል። የስልጣን ዘመኑንም ለማርዘም እኮ ይጠቅመዋል። አገር ሰላም ስትሆን እኮ ነው ወንበሩም የሚረጋውና ሰላም በሌለበት ቦታ አገርንም መምራት ስለማይቻል ለምለም ስልጣን ላይ ያለውም አካል ጭምር ነው የምንጮኸውና ይሄንን ግምት ውስጥ አስገብተው አትሊስት ለህዝብ ግልጽ ቢሆን የተያዘው አቅጣጫ ምን እንደሚመስል ብንሰማ ብናውቅ ጥሩ ነው የሚል እምነት ነው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ